Once again, ladies and gentlemen, a very good morning to you all and welcome to the International Mining and Technology Expo 2022. Our guests of honor, Her Excellency Sahle-Work Zewde, including other dignitaries, will be arriving shortly. We shall rise from our seats in their honor to welcome them. And here they go. Ladies and gentlemen, dignitaries, including the guest of honor, Her Excellency Sahle-Work Zewde, President of the Federal Democratic Republic of Ethiopia, and other high government officials have joined us in our gathering today. We thank you all. Please be seated. Your Excellency Sahle-Work Zewde, President of the Federal Democratic Republic of Ethiopia, and today's guest of honor, Excellencies, Presidents of Regional States, Your Excellency Takkala Uma, Minister of Mines, Your Excellency Ahmed Shide, Minister of Finance, Your Excellency Fitsum Asafa, Minister of Planning and Development, Your Excellency Malaku Alebel, Minister of Industry, distinguished members of the diplomatic corps, ambassadors, bank CEOs, mining company owners and investors, representatives of participating firms, ladies and gentlemen. A very good morning to you all. It is with much excitement that we welcome you to the International Mining and Technology Expo 2022 being held here at the magnificent Millennium Hall from the 10th to the 12th of November. It is a great honor to have your presence today. Our country, Ethiopia, is endowed with diverse and vast mineral resources, making the mining industry a sector with significant potential to contribute to the country's economy. Cognizant of the vast potential in the area, the government of Ethiopia has been working aggressively to promote resources. በዛሬው ፕሮግራማችን እንግዲህ የምናቀርበው አለምዓቀፍ ኤክስፖ በዛሬው ዕለት ተከፍቷል። ቀደም ሲልም ስትከታተሉት እንደነበረው የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ በተገኙበት ይህ አለምዓቀፍ ኤክስፖ የማይንቴክስ ኤክስፖ ተከፍቷል። በዚህ ስነ ስርዓት እንግዲህ የተለያዩ ዝግጅቶች ነው የሚካሄዱት። በዛሬው ዕለትም ሙሉ ዝግጅቱን በቀጥታ ለተመልካቾቻችን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን በመምራት ብርሃን ያየሁ አብራችሁ የምቆይ ነው የሚሆነው። በዛሬው ዕለት እንግዲህ በሚኖረው ዝግጅት የማይንቴክስ ኤክስፖ ላይ እንግዲህ ወደ 270 የሚደርሱ ኩባንያዎች ናቸው በዚህ በሚሊኒየም አዳራሽ የተሰባሰቡት። እነዚህ ደግሞ በአጠቃላይ ከተለያዩ ሀገራት የመጡ ኩባንያዎች ናቸው። በተለይ ጌጣጌጥ የሚሰሩ ማዕድን የሚያመርቱ የተለያዩ ምርቶችንም እንደዚሁ ለገበያ የሚያቀርቡ ኩባንያዎች ናቸው የተገኙት። እንደሚታወቀው እንግዲህ ኢትዮጵያ በርካታ የማዕድን ሀብት ያላት ናት። ይህንን የማዕድን ሀብቷን ደግሞ አውጥታ ለመጠቀም እንደዚሁ ቴክኖሎጂ ብሎም የፋይናንስ እንደዚሁ ያስፈልጋልና ከዚህ አንፃር ምን መደረግ አለበትም ምንስ መሰራት አለበት በዋናነትም ይህንን ለማስተሳሰር የተፈጠረ ኤክስፖ ነው በዛሬው ዕለት የሚካሄደው። በዚህ ኤክስፖ እንግዲህ እነዚህ ባንኮች በተለይ በአሁኑ ዘርፍ የማዕድን ቴክኖሎጂ እየዘመነ መጥቷል። ይህንን ለማግኘት ደግሞ ዘመናዊ መሳሪያዎችን መጠቀም መቻል አለብንና ዘመናዊ መሳሪያዎችን ከመጠቀም አንፃር በተለይ በቴክኖሎጂ እጅግ የረቀቁ ሰዎች እንደዚሁም በቴክኖሎጂ የተራቀቁ ግለሰቦች ደግሞ ይህንን ቴክኖሎጂያቸውን በዛሬው ዕለት የሚያሳዩበት ነው የሚሆነው። በአጠቃላይ በተለይ በዚህ በመናይበት ጊዜ በዚህ ኤክስፖ የማዕድን ቴክኖሎጂ አምራቾች ናቸው የሚሳተፉት። በተለይ የኢትዮጵያን ኩባንያዎችን በመናይበት ጊዜ ምርቶቻቸውን ከመሸጥ ባለፈ በተለይ እንደ ሲሚንቶ እንደ ሴራሚክ የመሳሰሉ ምርቶች እንደዚሁም ጌጣጌጦችን በዛሬው ዕለት በሚሊኒየም አዳራሽ የሚሸጡ ነው የሚሆነው። ከዛም ባለፈ በተለይ ከዓለም አቀፍ ኩባንያዎች ጋርም እንደዚሁ በቀላሉ የሚገናኙ በመሆናቸውም ልምዳቸውን የሚለዋወጡበት ያላቸውን ሀብት የሚያሳዩበት በቀጣይ በጋራ ለመስራት የሚያስችሏቸውን ስምምነቶች ሁሉ የሚደርሱበት እንደሆነ ነው የሚታወቀው። በተለይ ኢትዮጵያ በዋናነትም በዚህ ቀጥሎም በአዳራሽ ውስጥ እንደዚሁ የሚከናወን ስነ ስርዓት ይኖራል። ኢትዮጵያ እስከ ዛሬ ያላት እምቅ ሀብት ምንድነው? የማዕድን ሀብቷን አውጥታ
መጠቀም ከቻለች በኋላ ደግሞ ምን ገጽታ ይኖራታል የሚለውም እንደዚሁ በስፋት የሚዳሰስበት ነው የሚሆነው። እንግዲህ የማዕድን ዘርፍ በተለይ በዓለም አቀፍ ደረጃ ስናየው ድንጋይ ከሰል ብቻ ወደ 470 ቢሊዮን ዶላር የሚንቀሳቀስበት የማዕድን ሀብት ነው። ይህ ሀብት እንግዲህ በኢትዮጵያም በሰፊው መንቀሳቀስ መቻል አለበት መሰራት አለበት የሚል ሰፊ ንቅናቄ ተደርጎ እየተሰራ ነው የሚገኘው። ስለዚህ በተለይ በዚህ ዘርፍ ምን ሀብቶች አሉ የሚሉት በስፋት የሚገለጽበት ነው የሚገኘው። አምራቾች እንግዲህ ከሀገር ውስጥና ከውጭ ከማገናኘት ያለፈ የዘለለ ሚና ይኖረዋል እየተባለ ነው። ስለዚህ ዝግጅቱን እስከ መጨረሻው ድረስ አብራችሁ እንድትከታተሉ እንጋብዛለን። አሁን ወደ አዳራሹ እንመራችኋለን። ቴክኖሎጂ አቅራቢዎች በፋይናንስ የምትደግፉ ተቋማት ከሁሉም በላይ ደግሞ የሀገራችን ህዝቦች የኢትዮጵያ ማዕፀን በማዕድን የለመለመ የበለጸገ ይህንን ማዕፀን ደግሞ ፍሬያማ ለማድረግ መንግስታችን ፖሊሲና አዋጅ አዘጋጅተው የብዝሃ ኢኮኖሚ ግንባታ አንዱ ምሰሶ ሲያደርግ ሀገራችን ያቀርነውና ያለምነውን የብልጽግና ጉዞ ለማሳካት አሁን ከጀመርናቸው መጠነ ሰፊ ስራዎች አንዱ የማዕድን ክፍለ ኢኮኖሚ በመሆኑና አሁን ደግሞ በተለይ በሀገራችን እያስመዘገብነው ካለው መጠነ ሰፊ የሥራ ውጤቶች የክፍለ ኢኮኖሚዎች ውጤቶች ተነስተን ማዕድን ለሚቀጥሉት ዓመታት የኢትዮጵያ የብልጽግና ጉዞ መሰረት ብቻ ሳይሆን ለካፒታል ምንጭም ሆኖ እንደሚያገለግል በመታመኑ መንግስታችን የኢኮኖሚና የፖለቲካ ሪፎርም ማድረግ ሲጀምር አንዱ የብዝሃ ኢኮኖሚ ግንባታ ምሰሶ ያደረገው የማዕድን ክፍለ ኢኮኖሚ ነው። ባለፉት ዓመታት የኢትዮጵያ ማዕድን በቅጡ ሳንገነዘብ ሳንረዳ የጭቅጭቅ ማዕከል ነው በመባል ያልተገባ ትርክት ብዙም ሳንጠቀምበት የኢትዮጵያን ወገብ ያጎበጡ ሸቀጦችን ከውጭ እያስገባን የኢትዮጵያን ካፒታል ደግሞ ወደ ውጭ እያሸሸን ሀገራችንን ስናራቆት ነበር። በክቡር ጠቅላይ ሚኒስትር አብይ አህመድ የሚመራው የብልጽግና መንግስት ግብርናን ማዕድንን ማኑፋክቸሪንግና ሌሎች ተቋማት የክፍለ ኢኮኖሚ ዘርፎችን ለኢትዮጵያ ብልጽግና መሰረት ናቸው። የኢትዮጵያ ህዝቦችን ወደ ብልጽግና ማማ ይወስዳል፣ ታላቅ ሀገርንም እንገነባለን የሚሉ ጽኑ እምነትና ራዕይ በመነሳት የማዕድን ክፍለ ኢኮኖሚ ለሀገሩ ባለሀብት ብቻ ሳይሆን ከውጭም ያሉ ኩባንያዎች ከኢትዮጵያውያን ጋር አንድ ላይ በመሆን እንዲናለማ በጣም ግልጽ የሆነ ሊያሰራን የሚችል ልናሳካ የምንችል ልንተገብረው የሚችል የማዕድንና የፔትሮሊየም ፖሊሲ ቀርጸው ስራ ጀምሯል። ለዚህ አስፈላጊ የሆኑ አዋጆች ተስተካክለው ይሄኛውን የሚመራ ደግሞ ተቋም ከፌደራል እስከ ክልል አደራጅቷል። ይሄኛውን ስንሰራ ያመነውና ተስፋ የጣልንበት የሀገራችን ማዕድን የኢትዮጵያ ኢኮኖሚ ይደግፋል ብቻ ሳይሆን ግብርናውን በማዘመን ደረጃ ማኑፋክቸሪንግ ኢንዱስትሪን ይዞ ከመቀጠል አንፃር ወደ ውጭ የምልካቸው ሸቀጦችን ደግሞ በብዛትና በአይነት በጥራት ለመላክ ከውጭ የምናስገባቸው የማዕድንና የማዕድን ምርት ውጤቶች ሸቀጦችን በሀገር ደረጃ ለመተካት መጠነ ሰፊ ስራዎች ተጀምሯል። በዚህም በዚህ ውስጥ የተሳተፋችሁ ተዋናይን ሁሉ ሀገራዊ ባለሀብቶች ከውጭ የኢትዮጵያን ህዝብና መንግስትን አምናችሁ ሀብቶቻችሁን እያፈሰሳችሁ ያላችሁ ባለሀብቶች ሁሉ የኢትዮጵያ መንግስት ያመሰግናቸዋል። ከዚህ የተነሳ የማዕድን ክፍለ ኢኮኖሚ የተዘጋ ቢሆንም ከዚህ በፊት የብዝሃ ኢኮኖሚ ግንባታችን አንዱ ዘርፍ በመሆኑ ፖሊሶቻችን አሁን ግልጽ ናቸው፣ አዋጆቻችን አሁን ያሰሩናል። የመንግስት ኃላፊዎችን በቁርጠኝነት ስራውን ይፈጽማሉ። ብልጽግናችን ደግሞ የማይቀር እውን ስራ መሆኑን አረጋግጠናል። እስከ ቅርብ ጊዜ ድረስ የ3-4 ዓመት ስራ ብቻ ብናይ ማዕድን የክፍለ ኢኮኖሚውና የኢኮኖሚ ግንባታ እንደመሆኑ በግብርና በኮንስትራክሽን በኢንዱስትሪና በሌሎች ዘርፎች ላይ ያመጣነው ለውጥ በማዕድን ያመጣን እንገኛለን። በሚቀጥሉት 10 ዓመታት
የማዕድን ክፍለ ኢኮኖሚ አሁን ለኢኮኖሚ ያዋጣ ካለው ከ1% ያልበለጠ ጂዲፒ ለሚቀጥሉት 14 እና 15 ዓመታት ከ17% በላይ ያዋጣል ተብሎ ይታሰባል። በዚህም የተስተካከሉ አዋጆችና ፖሊሶች የዚህ አጋዥ ስራዎች ናቸው። ለዚህም ይሄኛውን ዘርፍ የሚሰራውና የሚመራው የግሉ ክፍለ ኢኮኖሚ በመሆኑ አስቻይ ሁኔታዎችን በማድረግ አስቻይ አዋጆችን በማውጣትና ፖሊሶችን በመቅረጽ የብልጽግና መንግስት ታላቅ ሀገር ለማንም የማትገዛ ሀገር በኢኮኖሚ በውጪ ጫና የማትንበረከክ ሀገር በግብርና ብቻ ሳይሆን በማኑፋክቸሪንግም በሌሎች ነገሮችን እየሰራ ይገኛል። ይሄኛውን ደግሞ እንደምናሳካ ምንም ጥርጥር የለኝም፣ እምነቱም ተስፋውም አለኝ። በዚህ ጉባኤ ላይ ይሄንን ሚንቴክስ ኤክስፖ 3 ሀገራት ያዘጋጃሉ። ካናዳ ያዘጋጃል፣ አውስትራሊያ ያዘጋጃሉ፣ ሳውዝ አፍሪካም ያዘጋጃሉ። የሚገርመው ነገር ግን የሳውዝ አፍሪካን ትቼ ሌሎቹ በአፍሪካ ላይ የሚደረግ የማዕድን ኢንቨስትመንት ኤክስፖ ነው የሚያዘጋጁት። አምራቾቹም ከአፍሪካ ሄደው እዛ ሐሳቦቻቸውን ይገልጣሉ። ፋይናንሰሮቹም ከአፍሪካ ሄደው እዛ ሐሳቦቻቸውን ይገልጣሉ። ሀብቱ ግን ያለው ደግሞ አፍሪካ ውስጥ ነው። ይሄኛውን ቁጭት በሚገባ የተረዳው መንግስታችንና ሴክተሩን የሚመራው ኃላፊዎች ተስማምተን በአፍሪካ ሀብት በኢትዮጵያ ሀብት ራሳችን ኤክስፖ ማዘጋጀት እንደምንችል ለዛም ደግሞ ሀገራችን ብዙ ተሞክሮች እንዳለን ስለተረዳን ከዚህ በኋላ በየአመቱ ወደ ሌሎች ሀገሮች መሄዳችን ባናቆምም ግን በኢትዮጵያ ደረጃ አፍሪካን የሚመጥን የማዕድን ኤክስፖ ለማዘጋጀት ዘንድሮ ጀምረናል። እሱም የተሳካ እንደሚሆን አምናለሁ። ዛሬ ነገና እስከ ቅዳሜ ይቆያል። የማዕድን ምርቶቻችን በፋብሪካ ዋጋ እንሸጣቸዋለን። ቴክኖሎጂዎች ከአምራቾች ጋር ይገናኛሉ። ፋይናንስ አቅራቢዎች ከአምራቾች ጋር ይገናኛሉ። መንግስታችን ደግሞ በቁርጠኝነት ይሄንን ይመራል። ይሄንን ኤክስፖ ካሉት በጣም የተደራረቡ ስራዎች ቀንሰው ማዕድን የሀገራችን ተስፋ የሀገራችን የብልጽግና መሰረት ነው ብሎ በማመን ኤክስፖን ከኛ ጋር ለመሳተፍ ብቻ ሳይሆን መልእክትም እንዲያስተላልፉልን ኤክስፖንም እንዲከፍቱ ፕሬዝዳንታችን ክብርት ሳህለወርቅ ዘውዴን እጋብዛለሁ። ተቀበሉልኝ። በእግዚአብሔር አመሰግናለሁ። እንደምን አደራችሁ ክቡራን የክልል ርዕሳነ መስተዳድሮች፣ ክቡራን ሚኒስትሮች፣ የዚህ ዝግጅት ተሳታፊዎች። አሁን ብዙ ነገር በክቡር ሚኒስትሩ ተገልጿል። ማዕድንን በተመለከተ አንዳንዱን ለመድገም እገደድ ይሆናል። ማዕድን በአንድ ሀገር እድገት ውስጥ ትልቅ ቦታ ያለው ነው። ያደጉት የበለጸጉት ዛሬ የምናያቸው ሀገሮች ያደጉት በማዕድን አማካኝነት ነው። ለኢንዱስትሪዎቻቸው ለእድገታቸው ከሌላ ቦታም አምጥተው በሱ ተጠቅመው ያሳደጉት ናቸው። በአንድ በኩል አገሮች እንዲያድጉ ሲረዳ፣ በሌላ በኩል ህዝቡ ቆርቁዞ እንዲኖር የሚያረግም ነው። ብዙ አገሮች ሀብት ይዘው ምንም ሳያድጉ እስከ ዛሬ ድረስ ያሉ አሉ። እንደውም ለአፍሪካ ልክ ዲኤንኤያችን ላይ ያለ ይመስል እኛ ጥሬ ዕቃ አቅራቢ፣ ሌላው የሚያድግ ሆኖ ነው ለብዙ አስርተ ዓመታት ለብዙ ክፍለ ዓመታት ሴንቸሪስ የታየው። ይሄ ፓራዶክስ
ሀብታም ሀገር ሀብታም አህጉር ነገር ግን ድሃ ህዝብ መለወጥ አለበት ነው አይደለም የሁላችን ጥረት ኢትዮጵያ ዛሬ ያረጋች ያለችው በማዕድን ይሄንን የሚያሳይ ነው ብዙ ቦታ ለቅኝ ገዥነት ህዝብን አንበርክኮ ለመያዝ ከተጠቀሙበት አገሮች አንዱ ማዕድንን እንደልባቸው ለመጠቀም እንዲችሉ ነው እንዲያውም ብዙ ጊዜ አንድ ሀገር ምን ያህል ዲፖዚት ጋዝ ተገኘ ወላ ተገኘ ሲባል አብሮ ተከትሎ የሚመጣው አመጽ እንደሆነ ሁላችንም እናውቃለን የአፍሪካ ታሪክ ይሄንን ነው የሚያሳየው ታጥቆ የተነሳ ሁሉ መነሻው ከሚገኘው ሀብት ጋር የተያያዘ ነው አሁንም በቅርብ የተገኘ ሀገር ላይ ችግር የተፈጠረው ከዛ ጀምሮ ነው እንግዲህ ታዳጊ ሀገሮች እንዳጋጣሚ ደግሞ ብዙዎች ሀብት አላቸው በዚህ ተጠቅመው ካደጉ በእውነት ሀገሮችን ዛሬ ደግሞ በተፈጠረው እርስ በርስ መነገድና መገናኘት አፍሪካን ማለቴ ነው ለአህጉሪቱ እድገት ትልቅ አስተዋጽኦ የሚያደርግ ነው ነገር ግን ለኛ ትልቅ እድገት ሊያስገኝልን የሚችል ነው ዛሬ ለኢኮኖሚው ያለው አስተዋጽኦ በጣም ዝቅተኛ ነው ቅድም ሚኒስትሩ እንዳሉት ይሄንን ማሳደግ ያስፈልጋል የሚያስገኘው ገቢ በታክስ ብቻ ቢታይ በጣም ከፍተኛ ነው ብዙ ሀገሮች በዚህ ነው የተጠቀሙት ስለዚህ ማለት የፈለኩት ማዕድን ትልቅ አስተዋጽኦ ሊያስገኝ የሚችል ያለው ሴክተር ነው እና ሀገራችን በገጸ ምድሯም ሆነ በክርሰ ምድሯ እምቅ የማዕድን ሀብት እንዳላት እንግዲህ በየቀኑ እየሰማን እያየን ነው ብዙ ጊዜ እደጋግመዋለሁ አሁንም ልድገመው ሀገራችን ኢትዮጵያ በሆዷ የያዘችውን ሚስጥር ገና አናቅም በብዙ መንገድ በቀደም የአርኪኦሎጂካል ግኝቶችን ሚውዚየም ሄጄ ስጎበኝ ነበረ በጣም የሚደንቅ ነው ማናችንም የምናውቀው አይመስለኝም ግን የብዙ ነገር አቅም ኖሮን ለመመርመር ከቻል ለማዳበሪያ ለግንባታ ለጌጣጌጥ እንዲሁም ለሌሎች ኢኮኖሚ መስኮች ግብአት የሚሆኑ ማዕድናት ባለቤት መሆኗ እንግዲህ በጥናት እየተረጋገጠ ነው አሁንም በቁፋሮ ተገኝቶ የሚታይ ነው የሚቀጥለው ተግባር በእነዚህ ማዕድናት በአግባቡ መጠቀም ነው ማዕድን በተፈጥሮ ራሱን እየተካ የሚሄድ አይደለም የሚያልቅ ሀብትም ነው ይሄንን በጣም ጠንቅቀን መያዝ አለብን በአንድ በኩል በኃይል እንድንነሳ ሊረዳ ይችላል ሲቆም ደግሞ ይቆማል የሌሎች ሀገሮች ታሪክን ብናይ ለመረዳት ያበቃናል ነገር ግን አለን ገና ያልነካነው ነው እኛ እሱ ላይ አልደረስንም ለማለት የምፈልገው ዳይቨርሲፋይ ማድረግ ኢኮኖሚን እጅግ ጠቃሚ ነው በብዙ ነገር ሌላው ትልቅ ነገሩ በአገራችን አሁን እንደማየው በጥናት እንደሚነገረው የተወሰነ ክፍል ላይ ብቻ አይደለም ብዙዎች ክልሎች በተለያዩ ማዕድናት የተገኘባቸው ናቸው ኢትዮጵያ ብዙ ጊዜ በታሪኳም ከተወሰነ ቦታ ወይ አንድ ቦታ ብቻ አግኝተን እንደሆነ እሱን ይዘን እንሄዳለን አሁን ብዙ ሲፈለግ ሲቆፈር ሲጠና እጅግ ሀብታም የሆነች ሀገር መሆኗን ነው የሚያሳየው እና ይሄ ዛሬ እዚህ የተዘጋጀው ኤክስፖ የዚህ ማዕድን ባለቤት የሆነው የኢትዮጵያ ሕዝብ በግላጭ እንዲያየው ምን እንደሆነ እንዲያቅ ምን ለምን እንደሚጠቅም እንዲረዳ ያደርጋልና በእውነቱ ሐሳቡን ስላመነጫችሁ በዚህ ደረጃም ስለተዘጋጀ በጣም ላመሰግን እፈልጋለሁ ባለፈው ሳምንት እንዳጋጣሚ የአፍሪካ ልማት ባንክ ባዘጋጀው የአፍሪካ ኢንቨስትመንት ፎረም ላይ ተገኝቼ ነበር እና ስናገር ኢትዮጵያ አላት ካሉት ውስጥ ማይኒንግ ብዬ ስወጣ ብዙ ሰው እየጎተተ ማይኒንግ አለ ወይ ይሉን ነበር እስከዚህ ነው የማይታወቀው እና ብዙ ስራ ይጠብቀናል ይሄንን ለማስተዋወቅ በየቦታው እና ብዙ ደግሞ የሚፈልጉት ነው አሁን ደግሞ
በጥርጣሬ ያዩኝ ነበር የሚጠይቁኝ አሁን ውስጣዊ ችግራችንን እየፈታን ስለምንሄድ እየሄድን ስለሆነም የበለጠ ሰው የበለጠ ኢንቨስተር ሊጋብዝ ይችላል ነገር ግን አንዱም ደግሞ እንዲህ አይነት ስራ ሪሃቢሊቴት ሊያደርግ የሚችለው የራሳችንን የግል ሴክተር ነው የግል ባለሀብት ብዙ ጊዜ እንግዲህ እኔ እድሜ በቂ ያሳይቶኛል እኛ ሀገር በቂ የግል ባለሀብት በቂ ቦታቸውን እንዲይዙ አልተደረገም በብዙ አመታት ወይንም ችግር ፈጣሪ ናቸው ወይንም ታክስ አጭበርብሮ ሊሄድ የሚችል ነው ሬጉሌት አድርጎ እንደመከታተል ወደ ጎን የማረግ ዝንባሌ ነበረ ዛሬ ኢትዮጵያ የምናየው ይሄ ሁሉ እየተስተካከለ መሆኑንና የግል ሴክተሩ ትልቅ ቦታ እንዳለው ነው በአንድ ሀገር እድገት ውስጥ እየታየ ያለው ስለዚህ ይሄ እንዲህ አይነት ኤግዚቢሽን ያለንን ከማሳየትም ባሻገር የገበያ ትስስር የልማት ቴክኖሎጂ ልውውጥ ወዘተ ይሄንን እድል ይፈጥራል እንግዲህ ሀገራችን እስከ ዛሬ ድረስ ተነግሯል ያለንን ሀብት ለማወቅ ለመጠቀም አልተቻለም ይህንን ሁኔታ ለመቀየር በመንግስት በኩል በርካታ ስራ ነው የተሰራው ህግ ከማውጣት ጀምሮ ባለሀብቶችን በማበረታታት ይህ ሴክተር ደግሞ ብዙ ጊዜ ከሌሎች ሀገሮች ስመለከተው ለህገወጥ ተግባር የተጋለጠም ነው በትንንሽም በግልም መሰራት የሚችሉ ነገሮች ስላሉ ይሄም በብዛት መከላከል ያለብን ነው እኔ የሰራሁበት ሀገር አለ በቀድሞ ህይወቴ ውስጥ በጣም እጅግ በጣም ሀብታም የሆነ ሀገር ነው በድህነት የሚኖር ነው ግን በሚደንቅ ሁኔታ ደግሞ ሀብቱ ውጪ ይገኛል እንግዲህ በግል እየተሰራ የሚወጣ ነው የሚያስወጡትም ያያሉ አይናቸውን ብዙ የጨፈኑም አሉ እንዲካሄድ አገሪቱ ግን ከመከራ እና ከድህነት እስከ ዛሬ አልተለቀቀችም በአግባቡ ህጋዊና ፍትሃዊ መንገድ የአካባቢን ጥበቃ በማክበር ከተሰራ ህዝባችን በተለይ ችግር ላይ ያለው ህዝባችንን በአስቸኳይ ከድህነት ለማውጣት የሚያስችለን ነው ይህ ኤግዚቢሽን እንዳልኩት ጥሩ ጅማሮ ነው ከዚህ ላይ ተመረን እያሳደግነው ልንሄድ እንችላለን ሚኒስትሩ ቅድም ክብርት ሚኒስትሩ እንዳሉት ባላቸው ስራ ላይ ነው እዚህ የመጡት አጣበው ስራ ይሄ ነው እና ዋና ስራዬ ላይ ያለው ብዬ ነው መገምተውና በጣም ደስ ይለኛል እዚህ ስለተገኘው ሁላችሁንም ስላየሁኝ ስለዚህ በጥቂት አመት ቶሎ በሉኛም ለማየት እድሜ እንዲኖረን አገራችን በዚህ ተጠቅማ ስታድግ ለማየት ሁላችንም ያብቃን አመሰግናለሁ Your Excellency Takala Uma, Fedri Minister of Mines, as well as Your Excellency Sahle-Work Zewde, Fedri President, we thank you both for your remarks. Excellencies, ladies and gentlemen, with that, we announce the official commencement of the International Mining and Technology Expo 2022. Congratulations. And now, scheduled next in conclusion to today's opening ceremony is the tour of the Expo by dignitaries. Kindly note that event facilitators will assist us in this regard. Once again, Excellencies Ministers, Excellencies Ambassadors, thank you very much for your presence today. And now may we please rise from our seats as we escort them.
ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ እንግዲህ ክቡራን ሚኒስትሮቹም እንደተናገሩት በተለይ የሀገሪቱን ኢኮኖሚ በማሳደግ ረገድ የማዕድን ዘርፉ እጅግ የላቀ ሚና እንደሚኖረው ነው የሚጠቀሰው። በተለይ የማዕድን ዘርፍ እንደሚታወቀው እንግዲህ በአንድ ዘርፍ ብቻ ተወስኖ የሚቆይ አይደለም። የግብርናውን ዘርፍ ኢኮኖሚ በቀጥታ የሚመለከት ነው። እንደዚሁም በእርሻ ዘርፍም የግብርና የእርሻውን በተመለከተ በተመሳሳይ መልኩ የሚቀጥል ነው የሚሆነው። እንደዚሁም የሀገሪቱን ጂዲፒ ከማሳደግ ረገድ እንዲሁም የትምህርትን ስራም ከማሳለጥ አንጻርም እጅግ በጣም ከፍተኛ የሆነ አስተዋጽኦ እንዳለው ነው ቀደም ሲልም ሲጠቀስ የነበረው። ሌላው በተለይ ሀብቶቻችን በኢትዮጵያ እንደዚሁም በአፍሪካ መላው የማዕድን ሀብት ይገኛል። ነገር ግን ይህንን ሀብት በአግባቡ ስንጠቀምበት አይስተዋልም። በቴክኖሎጂ የላቁ እንደዚሁም በሀብት የተደረጁ ሀገራት በተለይ ይህንን ሴክተር ለራሳቸው ሀገር በስፋት እየተጠቀሙበት ነው። እንደ አፍሪካ ደግሞ ይህንን በተለይ ራሳችንን በትምህርት በማሳደግ ፋይናንስ እንደዚሁ በማፈላለግ ራሳችንን ማሳደግ እንዳለብን የተጠቀሰበት ሁኔታ ነው ያለው። ይህ የማዕድን ዘርፍ በዓለም አቀፍ ሁኔታም በከፍተኛ ሁኔታ የሀገራትን ጂዲፒ እንደዚሁ እያገዘ ነው የሚገኘው። ይህንን ለማስቀጠል ደግሞ እንግዲህ እንደ ኢትዮጵያ በርካታ ስራዎች ተጀምረዋል። በርካታ የውጭ ኩባንያዎች ወደ ሀገራችን እየመጡ ነው የሚገኙት። እነዚህ የውጭ ኩባንያዎች ደግሞ ስራቸውን በትክክል እንዲሰሩ ከፍተኛ ክትትል እየተደረገባቸው ነው የሚገኙት። አንዳንዶቹ በተለይ በሰፊ እርሻዎቻቸው በተለይ የማዕድን ስፍራዎቻቸውን ካጠሩ በኋላ ወደ ተግባር ያለ መግባት ሁኔታ ይታያል። ይህንን ስለዚህ ከመፍታት አንጻርም እንደዚሁ መሰራት ያለባቸው ስራዎች አሉ። በተከታታይ በተለይ ከቅርብ ጊዜ ወዲህ በመናይበት ጊዜ የእርምት እርምጃዎች ሁሉ የሚወሰድበት ሁኔታ ነው ያለው። መስራት ያለባቸው እንዲሰሩ የማይሰሩት ደግሞ ለሚሰሩ መስጠት እንዳለባቸው በተደጋጋሚ ሲነገር ነው የነበረውና በተለዚህ ለሶስት ቀናት በነገራችን ላይ ይህ የማይንቴክስ ኤክስፖ በምስሉ ላይ እንደምትከታተሉት ለተከታታይ 3 ቀን ነው የሚቀጥለው። በዚህ እንግዲህ በርካቶች ናቸው የተገኙት። የማዕድን አምራቾች ይገኛሉ። ማዕድን ዘርፍም እንደዚሁ በቴክኖሎጂ የዘመኑ ሰዎችም ይገኛሉ። ከዛ ባለፈ ይህንን ማዕድን ቴክኖሎጂን ለማስተሳሰር ደግሞ የፋይናንስ ሴክተሩ እጅግ በጣም አስፈላጊ ነውና የፋይናንስ ሴክተሩም በዚህ በሚሌኒየም አዳራሽ የተገኙበት ነው። ሌላው ቀደም ሲልም ለተወሰነ መልኩ ለመጥቀስ እንደሞከርኩት ግብይት ሁሉ የሚካሄድበት ነው። በዚህ ግብይትም እንደ ሲሚንቶ፣ እንደ ሴራሚክ፣ እንደ ጌጣጌጦች የመሳሰሉት ምርቶችም የሚሸጡበት ሁኔታ እንዳለ ነው ቀደም ሲል በወጣው መርሃ ግብሩን መከታተል የቻልነው። በዚህ ወደ 270 ኩባንያዎች ናቸው ምርትና አገልግሎቶቻቸውን እያስተዋወቁ የሚገኙት። በዚህ ምርትና አገልግሎቶቻቸውን በሚያስተዋውቁበት ጊዜ ደግሞ በቀጣይ የገበያ ትስስር ለመፍጠር እንደዚሁ በከፍተኛ ሁኔታ የሚሰሩበት እንደሆነ ገልጸውልናል። የፋይናንስ ሴክተሩ ላይ ነው በተለይ በብዛት ድጋፍ መደረግ አለበት ተብሎ የሚታሰበውና እንደከዚህ ቀደሙ በተለይ የማዕድን ዘርፍን ለማውጣት የተለየ ጥረት ሁሉ ማድረግ ላይ ይጠበቅ ይችላል። የተሻሻሉ ቴክኖሎጂዎች አሉ። ስለዚህ እነዚህን ቴክኖሎጂዎች ወደ ሀገራችን በማምጣት የምንሰራበት ከሆነ በትክክልም የሚፈለገው ማዕድን በቀላሉ ማግኘትና ለሚፈለገው ጥቅም መዋል እንደሚቻል ነው የሚጠቀሰው። በሀገራችን እንግዲህ አንዱ የሲሚንቶ ዘርፍ ነው። በተለይ ለሲሚንቶ ዘርፍ ግብአት የሚሆኑ በርካታ ምርቶች ደግሞ ጥቂቶቹ ናቸው ከውጭ ሀገር የሚመጡ። እነዛም ሀብቶች ቢሆኑ በዚህ በሀገራችን ያሉ ናቸው። ስለዚህ ይህንን ሀብትም እንደዚህ ለመጠቀም ደግሞ ኩባንያዎች የበለጠ ትስስር ይፈጥሩበታል፣ ሀገራችን ትሰራበታለች ተብሎ ነው የሚጠበቀው። የማይኒንግ ኤክስፖ እንግዲህ በዚህ መልኩ እንደቀጠለ ነው የሚገኘው። ተጨማሪ መረጃዎችን ወደ በኋላ መለስ ብዬ የማቀርብላችሁ ነው የሚሆነው።
አለምዓቀፍ ኤክስፖ በዚህ በሚሊኒየም አዳራሽ መካሄዱን እንደቀጠለን የሚገኘው በዚህም እንግዲህ በርካታ ኩባንያዎች ናቸው ቀደም ሲልም ስንጠቅስ እንደነበረው ተሳታፊ የሆኑት ምርቶችና አገልግሎቶቻቸውን የሚያስተዋውቁበት ያሏቸውን ዘርፎች ሁሉ የሚገልጹበት እንዲሁም ከሌሎች ሰዎች ጋር በጋራ የሚሰሩበት ሁኔታ ነው ያለው። ከተሳታፊዎች መካከል እንግዲህ የተለያዩ እንግዶችን ወደ እናንተ ነው የምናደርስ የሚሆነው። እስኪ ከአንድ እንግዳ ጋር ቆይታ እናደርጋለን። እጅግ በጣም አመሰግናለሁ። እስኪ ራስዎትን ያስተዋውቁኝ። እሺ ሱራፌል ላቀው እባላለሁ። በሚድሮክ ኢንቨስትመንት ግሩፕ የማዕድን ክላስተር ፕሮጀክት ዳይሬክተር ነኝ። በዚህ በማይንቴክስ ኤክስፖ ላይ ነው የተገናኘነውና እስኪ በዋናነት የትኞቹ ምርቶች ነው ይዛችሁ የቀረባችሁ? ምንስ ተጠብቃላችሁ? እስኪ ይግለጹልኝ። በጣም ጥሩ አመሰግናለሁ። አሁን እኛ ይዘን የቀረብነው ያው እንደ ማዕድን ክላስተር ስለሆነ አገልግሎቶቻችንና ምርቶቻችን ነው ይዘን የቀረብነው። ያው እኛ እንደ ማዕድን ወርቅ እናመርታለን፣ ግራናይት እናመርታለን፣ እምነበረድ እናመርታለን፣ ቴራዞ እናመርታለን። እንደዚሁም ደግሞ በማዕድን ፍለጋ ላይ ተሰማርተን ነው የምንገኘው። ስለዚህ በማዕድን ፍለጋ በውሃ ጉድጓድ ቁፋሮ ላይ ተሰማርተን እንገኛለን። እንደዚሁም አዳዲስ ፕሮጀክቶች አሉ። የወርቅ ፕሮጀክቶች በቤኒሻንጉል ጉሙዝ መተከል ላይ ኦልሬዲ ስራውን አጠናቆ የማሽን ግዢ ለማከናወን እየተዘጋጀን እንገኛለን። በተጨማሪም ደግሞ አዳዲስ ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም የወለል ንጣፍ ምርቶችን ኤስፒሲ የሚባል የወለል ምርት ለማምረት ጫንጮ ላይ ፋብሪካውን ለመትከል በአሁን ሰዓት ማሽነሪው አገር ውስጥ ገብቶ የመሬት ርክክብና የተከላ ስራ በመስራት ላይ እንገኛለን። እንደዚሁም የድንጋይ ከሰል ፋብሪካም በአርጆ እና ካማሺ ላይ ለመትከል በዝግጅት ላይ ነው የምንገኘው። ኦልሬዲ ይሄም በተመሳሳይ መንገድ ማሽኑ ተገዝቶ ሀገር ውስጥ ገብቷል። እንግዲህ የድንጋይ ከሰል የሚጠቀሙ የሲሚንቶ ፋብሪካዎችና ሌሎች መሰል ፋብሪካዎች ከዚህ በፊት ቀደም ሲል ከውጪ ነበረ ኢምፖርት የሚያደርጉት። ስለዚህ ያን ሙሉ ለሙሉ ሰብስቲቲዩት በማድረግ ጥራቱን አሻሽለን አጥበን አዘጋጅተን ለማቅረብ በዛ መንገድ ላይ እንገኛለን። እንደው አንተ በተለይ በዘርፉ በርካታ ዓመትም እንደመስራት እንደው አጠቃላይ የማዕድን ዘርፉ ለኢትዮጵያ በአጭር ጊዜ እንደው ምን ያደርጋል ብለህ ታስባለህ? ምንስ መደረግ አለበት ብለህ ትመክራለህ? መልካም እንግዲህ ቀደም ሲል አሁን ላይ መንግስት በተለየ መንገድ የማዕድኑን ዘርፍ እንደ አንድ የኢኮኖሚ አውታር ፒላር አድርጎ ይዞታልና በጣም በርካታ ሀብት እንዳለ ይታመናል። ነገር ግን ቀደም ሲል ብዙ ትኩረት አልተሰጠው ነበር። አሁን በተለየ መንገድ ትኩረት ተሰጥቶት እየተሰራበት ነው ያለው። በጣም በርካታ ማዕድናቶች አሉ። የወርቅ ቀደም ሲል የጠቀስኳቸውን በርካታ ማዕድናቶች፣ የኢንዱስትሪያል ሚነራሎች አሉ። እነዚህ ከውጭ ኢምፖርትድ ተደርገው ነበረ ለግብአትነት የሚውሉት። አሁን ግን እነዛን ፍለጋዎቹን እየሰራን ቤኔፊሼት እያደረግን ለሀገር ኢኮኖሚ አስተዋጽኦ እንዲያደርጉ በመስራት ላይ እንገኛለን። እንደዚሁም ደግሞ የወርቅና ሌሎችም ማዕድናትን ኢምፖርት በማድረግ ለሀገር የውጭ ምንዛሬ ግኝት ለማበርከትና ለሀገራችን እድገት የበኩልን አስተዋጽኦ እንዲያበረከት በመስራት ላይ እንገኛለን። መንግስት ልዩ ትኩረት ሰጥቶታል። የኛም ክላስተር ደግሞ በስፋት በመላው ሀገሪቱ በሁሉም ክልሎች በሚባል ደረጃ በመስራት ላይ እንገኛለን። በዚህ አግባብ ነው እንግዲህ ለሀገራችን አስተዋጽኦ ለማበርከት እየሰራን የምንገኘው። በዚህ ማይን ቴክ ኤክስፖ ላይ ለምንድን ነው የተሳተፋችሁት? መልካም እንግዲህ እዚህ ላይ የተሳተፍነው አንደኛ እዚህ በጣም በርካታ የውጭና የሀገር ውስጥ ኩባንያዎች ይገኛሉ። ስለሆነም ለነሱ የምናስተላልፈው እውቀት ልምድ ይኖራል። በተጨማሪም ደግሞ እኛም ከነሱ የምንማራቸው ነገሮች ይኖራሉ። በተጨማሪ ደግሞ በዋናነት ሀገራችን ያላትን የማዕድን እምቅ ሀብት ለመላው ዓለም ለማስተዋወቅ ነው በዚህ ኤክስፖ ላይ የተገኘ ነው። እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ቀደም ሲልም እንደተጠቀሰው በተለይ ይህን የማዕድን ዘርፍ ለሌሎች ለማስተዋወቅም እንደዚሁ በከፍተኛ ሁኔታ አስተዋጽኦ ይኖረዋል ነው የተባለው። በቀጣይም እንግዲህ የተለያዩ ድርጅቶችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን ቆዩ።
እንደቀጠለን የሚገኘው በምስሉ ላይ ቀደም ሲል ተከታተሉት እንደነበረው ከመላው ሀገሪቱ የተውጣጡ የተለያዩ ዜጎች ጉብኝት እያደረጉ ነው የሚገኙት እነዚህ 270 ኩባንያዎች ደግሞ የእርስ በርሳቸውን የልምድ ልውውጥ እያደረጉ ነው የሚገኙት በዚህ በተሳታፊነት ከቀረቡት ድርጅቶች መካከል እንግዲህ አንዱን እዚህ ጋብዣለሁ እስኪ ራስዎትን ያስተዋውቁኝ ምን ኩባንያ ወክለው እንደመጡ ይግለጹ እሺ የዮናስ በቀለ ባላለው የሰርከ ሚነራልስ ፖታሽ ሊሚትድ ጀነራል ማናጀር ነኝ ምን አይነት ምርቶችን ይዛችሁ ቀረባችሁ ምንስ እንዴት ነው እየሰራችሁ ያላችሁ እስኪ ይግለጹልኝ ሰርከ ሚነራልስ ፖታሽ ሊሚትድ የማይኒንግ ፖታሽ ማይኒንግ ካምፓኒ ነው የውጭ ሀገር ካምፓኒ ነው እኛ ብራንች ነን እዚህ ያለ ነው የተሰማራ ነው በፖታሽ ማዕድን ምርት ነው አሁን ያለ ነው የምንሰራው በዳሎል በአፋር ብሔራዊ ክልላዊ መንግስት ዞን 2 ዳሎል አካባቢ ነው በዳሎል ስምጥ ሸለቆ ነው ፖታሽ እንደሚታወቅ ለማዕድን ለማዳበሪያ የሚወርድ ግብአት ነው እንግዲህ አሁን በሂደት ላይ ዴቨሎፕመንት ላይ ያለ ነው በሂደት ወደ ምርት ለመሸጋገር እየሰራን ያለ ነው እንደው ጥናታችሁ ምን ይመስል ነበር ምን ያህልስ አዋጭ ይሆናል ብላችሁ ነው እንደው ወደዚህ ስራ የገባችሁ እስኪ ይግለጹልኝ እስኪ የማዕድኑ ዘርፍ አጠቃላይ እንግዲህ አሁን ባለን ጥናት መሰረት በአመት ለናመርት ያቀርነው በመጀመሪያ ፌዝ 375000 ቶን ነው እሱም ደግሞ ሰልፌት ኦፍ ፖታሽ ነው ይሄ ሰልፌት ኦፍ ፖታሽ በአብዛኛው ለፍሩት ለቡና ለቬጂቴብል የሚውል ነው ግብአት የሚሆን ነው አሁን ባለው የማርኬት ፕራይስ ወደ $1000 ፐር ቶን የሚያወጣ ነው ስለዚህ ወደፊት ወደ ምርት ስንሸጋገር ከፍተኛ የሆነ ፎሬን ከረንሲ ጀነሬት የማድረግ ፖቴንሻል ያለው ስራ ነው እንግዲህ አሁን ባለንበት ደረጃ የምርት ፍቃድ ተሰጥቶናል 2017 ላይ አሁን ወደ ዴቨሎፕመንት ለመግባት ግን ያው በአንዳንድ ምክንያቶች የተወሰነ ጊዜ ጋፕ አለን ግን በቅርብ ጊዜ ውስጥ ወደ ዴቨሎፕመንት መግባት የሚያስችሉን ስራዎች ለመስራት በዝግጅት ላይ ነን ስለዚህ ምናልባትም እንደው የስራ እድል ከመፍጠር አንፃር እንደው ምን ያህል አቅም ይኖራል ተብሎ ይጠበቃል በተለይ የናንተ ኩባንያ እንግዲህ ኩባንያችን ወደ ስራ ሲገባ ኢንቨስት የሚያደርገው ወደ 400 ሚሊዮን ዶላር በላይ ነው ኢንቨስት የሚያደርገው በመጀመሪያው ፌዝ ሁለተኛው ፌዝ ደግሞ እንደዚሁ እኩል የሆነ ወደ 800 ሚሊዮን ዶላር ቶታሊ ኢንቨስት የሚያስደርግ ነው እንግዲህ ወደ ስራ ስንገባ ዳሎል አካባቢ ወደ በሺዎች የሚቆጠር ሰራተኛ የመቅጠር ፖቴንሻል አለው ከልብ እናመሰግናለን ይህ እንግዲህ የፖታሽ ዘርፍም እንግዲህ ለሀገሪቱ ከፍተኛ ውጭ ምንዛሬ ከማስገኘት ባለፈ ለዜጎችም የስራ እድል የሚፈጥር ነው እንደዚሁም የልምድ ልውውጥ ሁሉ ለማድረግ ከፍተኛ አስተዋጽኦ የሚኖረው ዘርፍ ነው እና ማዕድን ሲታይ በአንድ ብቻ ዘርፍ የሚታይ ሳይሆን በሁሉም ዘርፍ ሊታይ የሚችልና ለሀገር በከፍተኛ ሁኔታ ሊጠቅም የሚችል ነው የማዕድን ዘርፍ ቀደም ሲልም ስንጠቅስ እንደነበረው የማይገባበት ዘርፍ የለም ለትምህርት ለጤና ለግብርና ለመሳሰሉት ሁሉ ሊሆን የሚችል ነውና በተለይ ይሄን በማልማት ረገድ እንደ ኢትዮጵያ በርካታ ስራዎች መስራት ይጠበቅብናል ነው የተባለው አሁን በተለይ የዘመንን ከመምጣታችን አንፃርም የዘመኑ ቴክኖሎጂዎችን በመጠቀም ወደ ስራ መገባት እንደሚችል የተገለጸበት ነው ያለው ሌሎች ተቋማትም እንግዲህ ራሳቸውን ለማስተዋወቅ እንግዲህ በዚህ የማይንቴክ ኤክስፖ በሚሊኒየም አዳራሽ ይገኛሉ እነሱንም እንግዲህ ሐሳባቸውን ወደናንተ እየተመለስን የምናደርስ ነው የሚሆነው አብራችሁን ቆዩ
የውጭ ናቸው የተሳተፉት ኢትዮጵያውያን ኩባንያዎች አሉ የውጭ ኩባንያዎች አሉ እንደዚሁም ከውጭ ሀገራት ጋር በጋራ በመስራትም የሚሰሩ ኩባንያዎች ናቸው በዚህ በማይንቴክ ኤክስፖ ላይ እየተሳተፉ የሚገኙት ከነዚህ መካከል እንግዲህ አንድ እንግዳ እዚህ አጠገብ ይገኛሉ እስኪ ራስዎትን ያስተዋውቁ ብሮክስ ወርቁ ባላለው የኩርም ጎልድ ማይን ባለቤትና ጀነራል ማናጀር ነን ኩብሩክ ኮንሰርቱም ውስጥ ያለ ካምፓኒ ነው ማሊና ኮት ዲቫር ላይ 3 ማይን አለን ኢትዮጵያ ውስጥ ደግሞ አሁን ማይን እየተከለን ነው በተለይ በምን ዘርፍ እንደተሰማራችሁና አሁን ያላችሁበትን ደረጃ እስኪ ግለጹልኝ ኩርም ጎልድ ማይን የወርቅ ጥናት ካምፓኒ የነበረ ነው ካለፈው አመት ጀምሮ ፕሮዳክሽን ፋብሪካ እየተከለን ነው በአጭር ጊዜ ውስጥ እንግዲህ ተክለን ኢትዮጵያ ከ7 እስከ 9 ቶን ወርቅ እንድታመርት በአንድ ካምፓኒ ብቻ እናረጋለን ከአሁን ካለው ጋር ተመሳስለው በዚያ ባለፈው አመት አይ ቲንክ 6 ቶን ነው ኢትዮጵያ ሙሉ ሀገሩ ላይ የሰበሰበችው ይሄ ሲመጣ 9 ቶን ከ7 እስከ 9 ቶን ማምረት ይጀምራል ራሱ አንድ ካምፓኒ ብቻ በቴክኖሎጂ መዘመን በስፋት ይጠይቃልና እንደው እናንተ ምን ያህል በቴክኖሎጂ ዝግጆች ናችሁ በተለይ ይሄን ምርት ለሀገራችን ኤክስፖርት ለማድረግም እንደዚሁ ለማድረግ ምን ያህል ዝግጆች ናችሁ ኦሬዲ እኛ ሌላ አፍሪካ ሀገር ላይ ፕሮዲዩስ ስለምናደርግ ስቴት ኦፍ ዘ አርት የሆነ ማይኒንግ ኤክስትራክሽን ማቴሪያሎች እና ኬሚካሎችም ሆነ ማንኛውም የኢንጂነሪንግ ስራዎቻችን ኢንተርናሽናል ስታንዳርድ የጠበቁ ስለሆኑ በአሁኑ ዓለም ባቀረበችው ስቴት ኦፍ ዘ አርት በሆነ ፋብሪካ ነው ፕሮዳክሽናችንን እንትርምንል በዚህ ማይንቴክ ኤክስፖ ለምንድን ነው የተሳተፋችሁ እስኪ ግለጹ ያው እኛ የሚሸጠው ነገር ምናምን የለም ግን ካለን አሁን እንግዲህ ክቡር ሚኒስተርም ከመጡ በኋላ ሁሉም ሰው ኢትዮጵያ ውስጥ ማዕድን መኖሩን አዌርነሱ ኢትስ ኦል አባውት ፐርሰፕሽን የሰው ልጅ እንትኑ እና ይሄ ህብረተሰቡ ስላለ እኛም ተገኝተን ምን ላይ ደርሰናል ምን ያያረግን ነው ምን ተሰርቶ ነበር እስካሁን ድረስ ምን ተሰራና ምን እየመጣ ነው ለሀገር የሚለውን አብረን ፓርቲሲፔት አድርገን ለማሳየት ነው የመጣው የማዕድን ዘርፉ በተለይ በስፋት ለበርካታ ሰዎች የስራ እድል ይፈጥራል ተብሎ ይጠበቃልና እንደው ስለናንተ ካምፓኒ አሁን ላይ ያለውና ወደፊት የሚኖረውን ገጽታ እስኪ ግለጹልኝ አሁን እኛ ያው የኛ ስትራቴጂ የትም በምንሄድበት ሀገር ጠቅላላ መጀመሪያ ከሎካል ጀምረን ነው ወደ ውጭ የምንወጣው ቅጥር ስናረግ ከቀበሌ ወረዳ ከወረዳ ዞን ከዞን ክልል ከክልል ሀገር እያልን ነው የምንሄደው ኖሌጁን እዛው ለማስቀመጥና 67% አሁን የኛ የአካባቢ ህብረተሰብ ነው እኛ ጋር የሚሰራው ፋብሪካው ፒክ ፖይንት ላይ 2500 ሰራተኛ ይኖረናል እናመሰግናለን ተመልካቾቻችን በተለይ እንደዚህ አይነት የማዕድን ስራዎች እንግዲህ ከተለያዩ ዓለማት በተለይ የልምድ ኤክስፒሪያንስ ያላቸው ሰዎች ናቸው ወደዚህ ኢትዮጵያ እየመጡ የሚያመርቱት ስለዚህ የምርት መጠኑ በመጨመር ረገድ እንደዚሁም የገበያ ትስስር ከመፍጠር አንፃርም የውጭ ኩባንያዎች ከፍተኛ አስተዋጽኦ ይኖራቸዋል ተብሎ ይጠበቃልና ከዚህ አንፃር እንግዲህ ከፍተኛ ስራ ኢትዮጵያ ይጠበቅባታል እነዚህን ኩባንያዎችም እንግዲህ በበርካታ ጥረትና ትግል እንዳመጣቻቸው ይታወቃልና ከዚህ አንፃርም በየአካባቢው የሚገኙ የህብረተሰብ ክፍሎች በተለይ በበርካታ ጥረት በተለይ ዲፕሎማቶቻችን በውጭ የሚገኙ ዲፕሎማቶቻችን እንደነዚህ አይነት ኩባንያዎችን በከፍተኛ ጥረት ነው የሚያመጧቸው ኢንቨስት እንዲያደርጉ ለሀገራችን የስራ እድል እንዲፈጥሩ በከፍተኛ ሁኔታ ነው ጥረት አድርገው የሚያመጧቸውና የአካባቢው ማህበረሰብ በተለይ እነዚህን ሰዎች ከመጠበቅ አንፃር እንዲሰሩ ምቹ ሁኔታዎችን ከመፍጠር አንፃር የስራ ኃላፊዎችን ጨምሮ በርካታ ስራ መሰራት እንዳለበት ነው የሚጠቀሰውና መሰል ኩባንያዎች እንደዚህ መጠበቅ እንዳለባቸው ነው የሚጠቀሰውና አብራችሁን ቆዩ አሁንም የተለያዩ ኩባንያዎችን ወደናንተ የማደርስ ነው የሚሆነው
በተለይ ለሀገራዊ ምጣኔ ሀብታዊ እድገት ከፍተኛ አስተዋጽኦ እንደሚኖረው ነው የሚጠቀሰው። በተለይ ያደጉ ሀገራት እነዚህ የማዕድን ምርቶችን ወደ ተለያዩ ሀገራት በመሄድ ነው ምርቶችን እየሰበሰቡ ኢኮኖሚያቸውን እየደገፉ የሚገኙት። በዚህም እንግዲህ በርካታ የሀገር ውስጥ ኩባንያዎችም እንግዲህ መግባት እንዳለባቸው ይጠቀሳልና ከነዚህ መካከል በተለይ በዚህ በኤክስፖ ላይ የሀገር ውስጥ ኩባንያዎችም አሉና ከነሱ ጋር ቆይታ ነው የምናደርገው። እስኪ ራስዎትን ያስተዋውቁኝ። ጌታቸው ኃይሉ ባላለው ጌታቸው ኃይሉ የከበሩና የኢንዱስትሪ ማዕድናት ላኪ ነኝ። በዛ ላይ ደግሞ አምራች ነኝ። ከማህበራት ጋር ማዕድናትን አመርታለሁ። እስኪ ስለናንተ ኩባንያ ንገረኝ። የት ነው የምታመርቱት? ምን ምርቶችን ታመርታላችሁ? እንዴት ትሸጣላችሁ? እስኪ ግለጹልኝ። በማዕድን ዘርፍ ብዙ ነገር ነው የምናመርተው። የኢንዱስትሪ ማዕድን እናመርታለን። የከበሩ ማዕድናቶችን ፕሬሺየስ እና ሰሚ ፕሬሺየስ የሚባሉ አሉ። እነሱንም እናመርታለን፣ እንቆፍራለን፣ እንገዛለን፣ ወደ ውጭ እንልካለን። እንደው የት አካባቢ ምን ምርቶች እንደሆኑ እስኪ ግለጹ። ኦፓል ከአማራ ክልል እናገኛለን። ኤመራልድ ከኦሮሚያ ክልል ጉጂ ዞን እናገኛለን። ሰፋየር አለ፣ ሩቢ አለ፣ ብዙ ማዕድናቶች አሉ። ቢያንስ የመንግስት ኮሙኒኬሽን አገልግሎት በተለያዩ ወቅታዊ ጉዳዮች ላይ አንዳንድ መረጃዎችን ለመስጠት ነው ዛሬ የተገናኘ ነው። እንደሚታወቀው በሰሜን ኢትዮጵያ